እንግዲህ ከልሻ በዚህ መልኩ ባህር ውስጥ ሰምጣ በጣም ናት የተጨናንቆ ነበር እና የተፈጠረውን ሪያክሽን ሁላችሁም አይታችሁታል። እና አንዳንድ ጊዜ መጀመሪያ የሚፖሰቱ ቪዲዮዎች እና መጨረሻ ትንሽ አስቸጋሪዎች ናቸው እና ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ደህና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ሰሞኑን ያው የኢድ ስራ በዛ ስለሚል ብዙም እየሰራሁ አይደለም ቪዲዮ፣ ግን ቪዲዮን የምትመለከቱት ሁላችሁም ላይክ አድርጉልኝ። እወዳችኋለሁ፣ አከብራችኋለሁ። ውድ ሀገሬ ልጆች አብሽሩልኝ፣ በርቱ። እንግዲህ ያው ስራ ቀለል ይላል ካሁን በኋላ በጾም ምክንያት ነው። ሁላችንም ስራ በዝቶብን ነበር። አብሽሩልን። እንግዲህ የዘንድሮ ጾም እንኳን ጾምን አይባልም፣ ብዙ ነገሮች እንትን እያልን ነው እና አላህ ለቀጣዩ ዓመት ያስደርሰን ትላላችሁ። እና እንግዲህ ሄሉሻ ትናንትና መዝናኛ ቦታ ሄደው ነበር። እኔ እንኳን ቪዲዮ አልሰራሁም ትናንት በሄዱበት፣ ግን ስራ ቢዚ ነበርኩና ዛሬም በድጋሚ እዛው ቦታ ሆነው ቪዲዮ ሰርተዋል። እና ያው የነበረውና የተፈጠረውን አይታችሁታል። መጨረሻውን ያላያችሁ ቪዲዮ ካላችሁ ያው ፕራንክ ነው የሰራችሁ ማለት ነው። እኔ ራሱ ደንግጬ ነበር እና ግን እኔ ቪዲዮውን ያየው ሳየው ማለት ነው ውሸቷ እንደሆነ የጠረጠርኩባት እንዴት ነው ታውቃላችሁ? ብዙ ጊዜ ባህር ውስጥ መዋኛ ቦታ ገብታችሁ ስትዋኙ እንደዚህ አይነት ነገር የመስበጥ ባህሪ ሲከሰትባቸው ውጭ ላይ ያውጥቷቸው ወይ ወገባቸውን ደፍተው ወይም ደግሞ ልባቸው እንደዚህ እንትን ሲሏቸው ውሃ ይወጣል። ገብቷቸዋል? ያኔ ከውስጥ ከገባባችሁ ማለት ነው ውሃው እንደንትን ነው የሚወጣ። እና እሷ ደግሞ አፏን አፍና ነበር ጻጥ ያለችው እና ገና አፏን ሳየው በቃ ውሸቷ እንደሆነ ግን ጠርጥሬ ነበር። ያው ሄሉ ፕራንክ ያስቃችኋል እና ብዙ ጊዜ ከመጀመሪያውም እንዲሁ ልክ ሲዝናኑ በበቅሎ እየተዝናኑ መጨረሻ ላይ ያኔ ይህ ውሃ ማየቸ ማለፍ አልችልም እና መግባት እፈልጋለሁ መዋኘት እፈልጋለሁ ስትለው እሺ ብሎ እናቴን ሰምታችሁታል ሲላት የነበረውም እንዳትገቢ ወደ ውስጥ እንዳትሄጂ እንዳትረጊ መግደዎች በጣም ብዙ ነገር እያላት ነበር። እና ያንን በማስመልከት ይመስለኛል እንግዲህ ትንሽ እንደዋኘች ሰመጠች ብሎ አሚን እሱ ነው እንደውም ለናት የነገረው። ከዛ እናቴን በፍጥነት ቪዲዮ ሲያወጣት እንግዲህ አይታችኋል። እና ለብዙ ሰዓት ጸጥ ካለኝ በኋላ አዙሮች ነው አሞሽ ነው ደንግጠሽ ነው ሲላት አልኮ በደካሌ ነው። ኧረ በጣም ነው ያሳቀችኝ። እና ብቻ ደስ ይላል አንዳንድ ጊዜ የምናደርጋቸው ነገሮች የሚያስቁ ፈገግ የሚያደርጉ ሲሆኑ፣ ግን እሱ በጣም ደንግጦ ነበርና እንግዲህ እናቴን ትጫወትበታለች ባንዱ ማለት ነው። በመቀጠል እንግዲህ ናቲ ምርቃን ሲመርቀና ነበር ለቅመሞች ማለት ነው። ሁላችሁም በስደት ዓለም ላይ ያላችሁ ወንድሞች እውነተኛ ፍቅር በቃ ምን በመሰለ ፍቅር ከጎናችሁ ሆኖ አይዞሽ አይዞህ የምትባባሉበትን መልካም ህይወት ይወፍቃችሁ ሲል አንጀቴ ነው እንትን ያለው ጣብ ስላላችሁ። አዎ ወላሂ በአሁኑ ሰዓት ከምንም በላይ የሚወዳችሁና የምትወዱትን ሰው ከጎናችሁ አድርጋችሁ ነገሮችን እንደማለፍ የሚያስደስት ነገር የለምና በአሁን ላይ ደግሞ እንደምትመለከቱት ድሮ ፍቅር ነበረ ያኔ አሪፍ ላይ ነበር ብዙ አይደለም። አሁን ላይ ግን በተለይ ስደት ዓለም ላይ ያለን ይኸው ገንዘብ ነው ሰውን የሚያቃቅረው ታውቃላችሁ። እና በቃ ተጋብቶ ሰው ወር 2 ወር ሳይሆነው ተጣልቶ ነው የሚለያየው። በመቀጠል ደግሞ እንዲሁ ገና ስታስቡ ራሱ በቃ መቼም ወንዱም ሚስት የለም በማለት ነው የሚያስበው። እኛም ደግሞ ባል የለም መቼም ገብቶ ለመውለድ ነው እንጂ ብሎ የሚያስብ ትዳርን በብዙ አይነት መንገድ ከፋፍለን የምናስብ ብዙ ሰዎች አለን። ገብቷቸዋል? አንዳንድ እድሜያቸው ከሄደባቸው ካሁን በኋላ ለማንኛውም እድሜ ዝም ብዬ አንዱን ላግባና ቢሆን ይሆናል ባይሆን ብሎ ይላል። አንዳንዱ ደግሞ እንደዚሁ ዝም ብሎ ወንዱን ሴቱን ሲያማርጥ ኑሮ መጨረሻ ላይ ካላስ አሁን ላይ ትዳር መያዝ አለብኝ በቃ ብሎ እንዲሁም ደግሞ ዝም ብሎ ማለት ነው ያኔ ፍቅር ሳይኖረው ዝም ብሎ ይገባል ትዳር ትላላችሁ። ይሄንም አንዳንዶቹ ደግሞ ልጅ ለመውለድ ነው እንጂ ካሁን በኋላ መቼም ፍቅር የለ ብሎ የሚያገባ ሰው አለና ሁሉ አመል ቢንያ ነው የሚባለው። እና ሁሉም ነገር በንያችን ባሰብነው ልክ ስለሆነ የሚሆንልና ሁሌም ቢሆን ትዳር ስትገቡ ዝም ብላችሁ አንድ ለልጅ አንድ ደግሞ ቢሆን ይሆናል አንድ ደግሞ እድሜ ስለሄደ ምናምን ብላችሁ አይደለም። ትዳር ነአማ ነው። ትዳር ያለ ጸጋ ነው። ትዳር መልካም ትዳር የሚሰጥና ካላይ ካልሆነ በስተቀር ታውቃላችሁና። ግን እናንተም ስገቡ ንያችሁን አሳምራችሁ በቃ ካሁን በኋላ ትዳር የምገባው ደስታን ለማግኘት ልጆችን ለማፍራት አላህ ካልፈቀዳቸው ዜናዎች ለመቆጠብ በሐላል መንገድ ህይወታችሁን ለመምራት ብላችሁ አስባችሁ ስለሆነ ደስታም እንዳለው ከጎናችን መሆን እንደሚችሉ በቃ ብዙ ነገሮችን እንደሚሆኑ ብላችሁ መልካም እያስባችሁ
እስከ መጨረሻው ይኖራል በሚለው አስባችሁ ነው መግባት ያለባችሁ እንጂ ልጅ ለመውለድ ወይ ደግሞ በአንድ ምክንያት መርኩዛችሁ የምትገቡ ከሆነ እንዳልኳችሁ ምናልባት ቢሆን ይሆናል ያላችሁት ነገር ካላስ የሆነ ትንሽ የስተት ባገኛችሁ ቁጥር ካላስ የራሱ ጉዳይ። ዱሮ መቋመኛ እንደዚሁ ብዬ ነበር ያሰብኩት ብላችሁ ተታጥቷል ብላችሁ የመቀንጠስ ባህሪ ይኖራል። እንደዚህ አመለካከት ሊኖረን አይገባም እላችኋለሁ ውዶቼ። እና እንደዛ ስለሆነ ያኔ ትዳር ደስ ይላል፣ ግን ደግሞ እንደነገርኳችሁ የብዙዎቻችን ትዳር እንደዚህ አይነት ስለሆነ ሁላችሁም ዱዓ አድርጉ። ምክንያቱም ጥሩ ነገር እንዲሰጠና በተለይ ስደት ዓለም ላይ ያለን እህቶች ደክሞናል፣ ሰልችቶናል፣ የሚረዳን ሰው እንፈልጋለን። አላህ ሲለው ነው። በነገራችን ላይ ኢትዮጵያ ያሉ ሰዎች እኛን ይረዱናል ማለት አይደለም። እዚህ አብረውን ያሉም ብዙ ይረዳናል ማለት አይደለም። አንዳንዶቹ ስደትን አይተው ብር እንዴት እንደሚመጣ እያወቁ በፍቅር ተጎድተው እናንተ መልሰው የሚጎዳቸው ሰዎች አሉ። አንዳንዶቹ ደግሞ ሳያዩ ምንም ሳይሉ በቃ እዚሁ ሀገር ሆነው እናንተው ጋር በቃ አክብሯቸው ወደዋቸው የሚኖሩ ከስንት አንድ ሰዎች አሉ። ግን ደግሞ እንደነዚህ አይነትን ሰው ለማግኘት እናንተም ንጹህ ልብ ሊኖራቸው ይገባል። እናንተም ልትረዷቸው ይገባል። እናንተም ልትወዷቸው ልታከብሯቸው ይገባል። ገብቷቸዋል። ምክንያቱም እኛ ጥሩ ሳንሆን ጥሩ ሰው ጥሩ ሊሆንልን አይችልም። ምክንያቱም እናንተ የዘራችሁትን ነገር ነው የምታገኙት አይደለ? በሰራና ስራ ነው መልካም ነገር የምናገኘው። እና መጥፎ ካደረጋችሁ ዛሬ ነገ ጧት እናንተ ሆናችሁ ያችን መጥፎ መተንትን የምትሏል። ጥሩ ካደረጋችሁ ደግሞ ዛሬ ቅንጣት ትንሽዬ ነገር ለሰው ልጅ ውሃ እንኳ ሰታችሁ ነገ ትልቅ መንዳ የምታገኙበት ነገር አላችሁ። ገባችሁ? ውሃ እንኳ እንግዲህ አላህን ውሃ የማይከፈልበት ማለት ነው። እና ስለዚህ እናንተ መልካም ካደረጋችሁ ሁሌ መልካም ነገር ይገጥማችኋል። መልካም ከሆናችሁ ጥሩ ሰዎች ይገጥማችኋል፣ ጥሩ ትዳር ይገጥማችኋል እላችኋለሁ ሀባይብ። እና ይሄን ለማለት ነው። እና አወዳችኋለሁ። እና ሄሉሻ እንግዲህ በዚህ መልኩ ዛና እያሉ ነው። እና ኢትዮጵያ ላይ ምን ያክል ፈታ እንደሚሉ እያያችሁ ነው። ለእኛም አላህ ይወፍቀን፣ በሀገራችን የራሳችንን ህይወት እንድንኖር እላችኋለሁ። እንደዋ ጸሎት አድርጎ ወዳችኋለሁ፣ አከብራችኋለሁ። ቻናሌን ላይክ ሰብ አድርጉልኝ። አብሬያችሁ ነበርኩት ይሁን